ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በቻፕተር ፎር ኢኮኖሜትሪክስ ዋን በአራተኛ ቪዲዮ ተመልሼ መጥቻለሁ። ፓርት ፎር ማለት ነው። ዛሬ የዕለቱ የቻፕተር ፎር ማጠቃለያ ቪዲዮ ነው። ኤግዛምፕሎች አሉ ትጠቀሙበታላችሁ። ይሄኛው ሌሰን ደግሞ ሞር ስለ ቫዮሌሽን ሲሪየስ ኢፌክት ያለው ነው እና እስከ መጨረሻው እንድትከታተሉኝ ጠይቃለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ጀምሩት። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ ከተመቻችሁ፣ አይታችሁ ከተመቻችሁ ማለት ነው። ወደ ዕለቱ ሌሰን እንገባለን። እንግዲህ ዛሬ የምናየው ስለ ስፔሲፊኬሽን ኤረር ነው። ቫዮሌሽን ላይ ስናይ እንግዲህ የተለያዩ ቫዮሌሽኖችን አይተናል ከአሁን ፊት ስለ መልቲኮርኔሪቲ፣ ስለ አውቶኮሬሌሽን፣ ስለ ሄትሮስኬዳስቲሲቲ፣ ሆሞስኬዳስቲሲቲ ቫዮሌሽን ማለት ነው። ስለ ኖርማሊቲ ቫዮሌሽን ኦፍ ኖርማሊቲ አይተናል። ይህ ምንድን ነው? ስለ ስፔሲፊኬሽን ኤረር ላይ ነው የምናየው። ስፔሲፊኬሽን ኤረር ምንድን ነው? የራሱን የቻለ ኤረር ነው። ሶስት አይነት ታይፕ ይኖሩታል። እንድትዘጋጁበት ገረፍ ላድርግላችሁ። የመጀመሪያው በሌሎች ቪዲዮ ላይም ነካነካ አድርጌላችኋለሁ። ነገር ግን ጠቃሚ የሆነ ቫሪያብልን ከሞዴላችን ስናስወጣና ስንቀር ሳናስገባ ስንቀር ኦሚትድ ቫሪያብል አለ። እንዲሁም ደግሞ የማይጠቅም ቫሪያብሎችን ካስገባን ደግሞ ኢሪሌቫንት ቫሪያብል የሆኑትን ኢንክሉድ ማድረግ ብሎ ይመጣል። ዘን ፈንክሽን ፎርም ከተሳሳትንም እንደዚሁ ፈንክሽናል ሮንግ ፎርም ሊሆን ይችላል ማለት ነው። ስለዚህ ታይፕ ኦፍ ስፔሲፊኬሽን ኤረር አሲዩም ዛት on the basis of the criteria just listed, we arrive at a model that we accept as a good model to be concrete. Let this model be ምንድነው የሚሆነው ነው የሚለን። እንደዘረዘርናቸው ነው የሚለው። እዚህ ጋር ዝርዝሮችን አላስቀመጥኩላችሁም። ነገር ግን ጉድ ሞዴል ለመባል ጉጅራት ላይ 6 ነጥቦችን ይዘረዝራል። እነሱን ሄዳችሁ ማየት ትችላላችሁ። በእነኛ በተዘረዘሩት ሞዴል ምክንያቱም እኔ እዚህ ጋር ያልዘረዘርኩት ምንድን ነው ያኛው ለክላሲካል ሊኒየር ሪግሬሽን ሞዴል የሚያሟላ ባህሪያት ናቸው፣ ጥሩ ባህሪያት የሚባሉ ናቸው። እዛ ላይ ታዩታላችሁ ብዬ አስባለሁ። እና ይሄ ምንድነው እነኛ ላይ ያሉ የተዘረዘሩ ባህሪያቶችን የሚያቅት ወይም ደግሞ እንዳይሳኩ የሚያደርግ ቫዮሌሽን ሲመጣ ነው ይሄኛው ማለት ነው። ስለዚህ ለምሳሌ በእነኛ ክራይቴሪያ የተገመገመ ሞዴል ይሄ ትክክለኛው ሞዴል ይሄ ቢሆን ነው የሚለን። ኦሪጂናል ሞዴሉ ዋይ አይ ኢዝ ኢኳልስ ቱ ቢ1 ፕላስ ቢ2 ኤክስ አይ ፕላስ ቢ3 ኤክስ አይ 2 ፕላስ ቢ4 ኤክስ አይ 3 ፕላስ ዩ አይ ዩ1 አይ ማለት ነው። ስለዚህ ኢራር ማለት ነው ዩአይ። ይሄ ቢሆን ዘን እኛ ግን ዌር ዋይ ቶታል ኮስት ኦፍ ፕሮዳክሽን ኤንድ ኤክስ አውትፑት ቢሆኑ ነው የሚለን። ዘን የመጀመሪያው ታይፕ 4.4.11 ኦሚቲንግ ሪሌቫንት ቫሪያብል ነው። ኦሚቲንግ ሪሌቫንት ቫሪያብል ማለት አስፈላጊ የሆኑ ቫሪያብሎችን ይሄ ትክክለኛው ሞዴል ነው፣ እኛ ግን ከነኚህ ውስጥ የተወሰኑ ቫሪያብሎችን ኦሚት ካረግን ወይም ደግሞ ካጠፋን that is called omitted irrelevant variable. But suppose for some reason a researcher decide to use the following model. ማንን አጠፋውን እዚህ ጋር ቢፎር ኤክስ አይ እና ስሪን ይሄንን አጥፍቷል። ቢፎር ኤክስ አይ ስሪን ይሄንን አጥፍቷል። ስለዚህ ይሄኛው ሪሌቫንት ቫሪያብል ነበር፣ ዘን ኦሚት አደረገው ማለት ነው። ኦሚት አደረገው። ኦኬ ዘን ይሄ በመሆኑ ምክንያት ምንድነው ሊመጣ የሚችለው ችግር ከተባለ ኦሚትድ ሪሌቫንት ቫሪያብል ብዙ አይነት ችግሮች አሉት። እሱን ወደፊት የምናየው ይሆናል። ኖት ዛት we have changed the notation to distinguish this model from the true model would consist a specification error and the error consisting in omitting a relevant variable that is xi3 ነው ኦሚት ያደረገው። therefore the error term u2i ብንለው የአሁኑን ኤረር ተርም u2i ብንለው u2i is equals to u1i የመጀመሪያው ኢረር ፕላስ ኦሚት የተደረገው ቢፎር ኤክስ አይ የዚህ ኢረር ድምር ይሆናል ማለት ነው ኢረራችን። ስለዚህ ኢረር ተርማችን ምን ሆነ ማለት ነው? ኢረር ተርማችን የተሳሳተ ይሆንብናል ማለት ነው አይደለ? ኦኬ ኢረር ተርማችን ላይ ኢፌክት ያመጣል። ኢረር ተርማችን ላይ ኢፌክት ካመጣ ደግሞ ሌሎች ኢፌክቶች አብረው ይመጣሉ። እሱን ኮንሲኩዌንሱ ላይ እናያለን። ሁለተኛው ታይፕ ኦፍ ኢረር ምንድን ነው? ኢንክሉዲንግ
አነሰሰሪ ወይም ደግሞ ኢሪለቫንት ቫሪያብልን ኢንክሉድ ማድረግ ላይ ነው ያለው ችግር ሌላኛው ማለት ነው። ኦኬ ናው ሰፖዝ ዛት አናዘር ሪሰርቸር ዩዝ ዘ ፎሎዊንግ ሞዴል። ምን አይነት ሞዴል ተጠቀመ? ዋይ አይ ኢዝ ኢኳልስ ቱ ላምዳ ዋን ላምዳ ቱ ኤክስ አይ ላምዳ ስሪ ኤክስ አይ ስሪ ቱ ላምዳ ፎር ኤክስ አይ ስሪ ላምዳ ፋይቭ ኤክስ አይ ፋይቭ። ስለዚህ ይሄኛውን እንደምታዩት ቅድሙ ትሩ ሞዴሉ ላይ የለም። ስለዚህ ይሄ ነገር አያስፈልግም ነበር። አሁን ምን አደረግን? አድ አደረግን። ስለዚህ አድ ስናረግ አድ ያደረግነው ኢሪሌቫንት ቫሪያብል ነው። ስለዚህ ኢንክሉዲንግ አነሰሰሪ ቫሪያብል አደረግን ማለት ነው። ኢፍ ኦልሶ ኮንስቲቲዩትስ ስፔሲፊኬሽን ኢረር፣ ይሄኛው ራሱ ስፔሲፊኬሽን ኢረር አለው ነው የሚለው። ዘ ኢረር ሂር ኮንሲስቲንግ in including unnecessary or irrelevant variables in the sense that the true model assume lambda 5 to be 0. ስለዚህ እኛ በሴንሳችን ኢሪሌቫንት ቫሪያብል ነው አለን። ስለዚህ ኢሪሌቫንት ቫሪያብል ጨምረናል። ኢሪሌቫንት ቫሪያብል ከሆነ ደግሞ ላምዳ 5 ምን መሆን አለበት? 0 መሆን አለበት ነው ኢሪሌቫንትነቱን ለማመልከት። ዘ ኒው ኢረር ተርም ኢዝ ኢንፋክት። ስለዚህ ኢረር ተርማችን ኢረር ተርም ስሪ ብንለው ይሄኛውን ኢረር ኦሪጂናል ኢረር ተርሙ ላይ አድ የተደረገው አለ። ስለዚህ አድ የተደረገው አነሰሰሪ ነው። አነሰሰሪ ቫሪያብል በመጠቀማችን ደግሞ ኢረር ይመጣል። ስለዚህ ከመጀመሪያው ኢረር ላይ አነሰሰሪ ቫሪያብልን እንቀንስና ያሁኑ ይሄኛው ሲቀነስ ይሆናል ማለት ነው። ምክንያቱም ኢረራችንን ላምዳ 5 ጨምረን ኢረራችን አነሰ ብለን ኮንሲደር አድርገናል። ምክንያቱም ሞር ኤክስፕላናቶሪ ቫሪያብል በጨመረን ቁጥር ኢረራችን ዲክሪዝ የማድረግ ፕሮባቢሊቲ አለው። ሶ ያ ነገር ያሁኑ ኢረር የባለፈው ኢረር ማለት ትክክለኛው ኢረራችን ስር የሚሆነው ምንድን ነው? አሁን የምናስበው ኢረራችን እንደቀነሰ ነው። ነገር ግን ላምዳ 5 ዜሮ ስለሆነ ኢረራችን ላይ ነካ ይችላል። ኢፌክቱም ይለያያል ማለት ነው። ሌላውና ሶስተኛው ሮንግ ፈንክሽናል ፎርም ነው። ሮንግ ፈንክሽናል ፎርም ከአሁን ፊት እንደ አጋጣሚዎች ላይ በማነሳው ቁጥር ምንድን ነው የሚለን? ናው አሲዩም ዛት የት አናዘር ሪሰርቸር ፖስቱሌትስ ዘ ፎሎዊንግ ሞዴል። ይሄኛውን ሞዴል ደግሞ ሌላኛው ሪሰርቸር ፎርሙሌት ቢያደርገው ተመልከቱ። ምንድነው? ቅድም ምንም አይነት ዋይ አይ ሊኒየርሊ ዲስትሪቢዩሽን ነበረ፣ ሊኒየር ሞዴል ነበረ። አሁን ግን ላን ጨምሮበታል ማለት ነው። ስለዚህ ሎጋሪዝሚክ ፎርም አደረገው። ስለዚህ ፈንክሽናል ፎርሙ ከሊኒየር ወደ ሎግ ሄደ ማለት ነው፣ ወደ ናቹራል ሎጋሪዝም ሄደ። ይህም ሮንግ ፈንክሽናል ፎርም ስፔሲፊኬሽን ኤረር ያመጣል። In relation to the true model would also constitute a specification bias. The bias here being the use of the wrong functional form ነው። bias የሚያመጣው wrong functional form ስለተጠቀምን ነው። Y appear linearly whereas in it appears log linearly. ኦሪጂናሉ ላይ የተቀመጠው ሊኒየርሊ ነበር አፒር ያደረገው አይደለ? እዚህ ጋር ግን በሎግ ሊኒየርሊ ነው የተቀመጠው ነው። ሌላኛው እዚህ ላይ ብዙ ዲቴክት የማናረጋት ኢረር ደግሞ ምንድናት? another type of specification error related to the way that stochastic errors ወይም ደግሞ residual or UT ኢንተር ሪግሬሽን ሞዴል ሪግሬሽን ሞዴሉ ላይ እንዴት ገባቸው የሚለው እንግዲህ አብዛኛው ጋር እንደምታዩት መደመር ሆና ነው የምትገባው አይደለ? ስለዚህ ኮንሲደር ፎር ኢንስታንስ ዘ ፎሎዊንግ ቢቫሬት ሪግሬሽን ሞዴል ዊዛውት ዘ ኢንተርሰፕት። ከኢንተርሴፕት ውጪ ሪግሬሽን ሞዴሉ ለምሳሌ በዚህ መልኩ ሊቀመጥ ይችላል። ከኦግዚለሪ ከእንትኑ ጋር ክሮስ ፕሮዳክት ሆና ተቀመጠች ማለት ነው። ስለዚህ መደመር ሆና መቀመጥ ሲኖርባት እሷ ግን ክሮስ ፕሮዳክት ሆና ተቀመጠች። ስለዚህ ምን ይሆናል ማለት ነው? ይሄም አንዱ የኤረር ወይም ደግሞ የስፔሲፊኬሽን ኤረር ታይፕ መሆን ይችላል ነው። ዌር ዘ ስቶቻስቲክ ኤረርስ practically with the property that in LAN UI satisfies the assumptions of the classical linear regression model against the following model ማለት ስለዚህ ይሄኛውን ሳቲስፋይ የምታደርገው ክላሲካል ሊኒየር ሪግሬሽን ሞዴል ከዚህኛው በተቃራኒ ነው ማለት ነው። በተቃራኒ የማባዛት ሳይን ይዛ ኦኬ። እነዚህ ታይፕ ኦፍ ኢረሮች ከሆኑ እያንዳንዳቸው የሚያመጡትን ኮንሲኩዌንስ እናያለን። ኮንሲኩዌንስ ኦፍ ሞዴል ስፔሲፊኬሽን ኤረር የመጀመሪያው አንደርፊቲንግ ኤ ሞዴል ወይም ደግሞ አንደርፊቲንግ ኤ ሞዴል ማለት ምን ማለት ነው? ማሳነስ ነው። ዛት ኢዝ ኮልድ ኦሚቲንግ ሪሌቫንት ቫሪያብል በማለት እንጠራዋለን። ኦሚትድ ሪሌቫንት ቫሪያብል በምናደርግበት ጊዜ ሰፖዝ ዘ ትሩ ሞዴል ኢዝ ዋይ አይ ኢዝ ኢኳልስ ቱ ቢ1 ፕላስ ቢ2 ኤክስ ቱ አይ ፕላስ ቢ3 ኤክስ 3 አይ ፕላስ ዩ አይ ዘን but for some reason እኛ ግን ምን አደረግነው? for some reason we feed the following model which is yi is equals to a1 plus a2 plus a2 times x2i plus bi። ስለዚህ ማን ኦሚት አደረግን? x3ን ኢምፖርታንት ቫሪያብል ኦሚት አድርገናል ማለት ነው።
ስለዚህ ይሄ ጋር ኤዋን ለምን ሆነ እዛ ጋር ቢዋን ነበረ እንዳትሉ። ምክንያቱም የፈለጋችሁትን ኮንስታንት ቁጥር ስለሆነ መወከል መብታችሁ ነው። ስለዚህ ካልኩሌት ተደርጎ እስካልመጣ ድረስ ማለት ነው። ችግር የለውም የሱ። የምታዩት ግን ማንኛው ቫሪያብል ኤክስ ስሪ ወይ ኤክስ ቱ ወይ ደግሞ አድ ተደረገ ወይ ተቀነሰ የሚለውን ነው ማለት ነው። ስለዚህ the consequence of omitting variable x3 are as follows ይላል። ኦኬ if እዚህ ጋር እንደምታዩት the left out ወይም ደግሞ the omitted variable x3 እዚህ ጋር ሁለት አይነት ኬዝ አለ። አንደኛ ኤክስ ስሪ ኦሚት አድርገናል አይደለ? ስለዚህ ኤክስ ስሪ በውስጥ ካለው አሁን ላይ ውስጥ ያለው ደግሞ ማን ነው? ኤክስ ቱ ነው አይደለ? ስለዚህ ከኤክስ ቱ ጋር ኮሪሌሽን ሲኖረውና ኮሪሌሽን ሳይኖረው ሲቀር የተለያየ ኢፌክት አለው። ይሄ ጋርም የሚላችሁ እሱን ነው። ስለዚህ if the omitted variable x3 is correlated with the including variable x2 that is ሪሌሽን ወይም ደግሞ ኮሪሌሽናቸው ከሁለት የኮሪሌሽን ኦፍ ኤክስ ቱ ኤንድ ኤክስ ስሪ ዘ ኮሪሌሽን ኮፊሽንት ቢትዊን ዘ ቱ ቫሪያብል ኢዝ ነን ዜሮ የሚመጣ ከሆነ ኮሪሌሽን የሚኖራቸው ከሆነ ሶ አልፋ ዋን እና አልፋ ሃት ቱ አር ምን ይሆናሉ? ቢያዝድ አስዌላስ ኢንኮንሲስተንት። እዚህ ጋር እንደምታዩት ከሌሎቹ እስካሁን ካየናቸው ቫዮሌሽኖች ለየት የሚያደርገው ቢያዝነትን ወይ አምቢያዝድነትን የሚያፈርስ ቢያዝ የሚያመጣ ኢፌክት ኃይል አለው ማለት ነው ይሄኛው። ይሄኛው ሞር ምንናችን ነው በጣም ሲቪየር የሆነ አታክ የሚያደርስብን ነገር ነው ወይም ደግሞ ስህተታችን ነው ማለት ነው። ስለዚህ ኤዋን እና ኤቱ እነኚህ ወይም ደግሞ ኮፊሽንት ኦፍ ፓራሜትር እና ኢንተርሰፕቶቹ ምን የመሆን ፕሮባቢሊቲ አላቸው? የቢያዝ የመሆን ፕሮባቢሊቲ አላቸው ነው። ምን የሚሆን ከሆነ ኮሪሌሽን የሚኖረው ከሆነ ዛት ኢዝ ያ ማለት ቢያዝ ማለት ነው ኤክስፔክትድ ኦፍ ኤ ዋን ሃት ዲፈር ፍሮም ከቢዋን ጋር ወይም ደግሞ ከኦሪጂናሉ ቢዋን ጋር እኩል አይመጣም። እንዲሁም ደግሞ ኤክስፔክትድ ኦፍ ኤ ሃት ቱ ኢዝ ዲፈር ፍሮም ከቢቱ ጋር እኩል አይመጣም። ዚስ ኢዝ ኮልድ ቢያዝ ሆነ እንላለን ማለት ነው። ስለዚህ ኤስቲሜት ያደረግነው ፓራሜትር ከትሩ ፖፑሌሽን ፓራሜትሩ ጋር ቢያዝ ሆነ and the bias does not disappear as the sample size gets larger። ስለዚህ ኢንኮንሲስተንት ማለት ደግሞ ምን ማለት ነው? ቢያዛችን ይሄ ቢያዛችን የመጣው እስካሁን ኮንሲስተንት ነበር፣ ምክንያቱም አንቢያዝድ ስለሆነ። ስለዚህ ቢያዝ መምጣቱ ደግሞ ኢንኮንሲስተንት ያስባለው ምንድነው? የፈለገው ሳምፕል ሳይዛችንን ኢንክሪዝ ጌትስ ላርጀር እያደረግነው ብንሄድ ምንም አይነት ቢያዝ የሆነው ነገር አይጠፋም፣ ኢፌክቱ አይጠፋም፣ ወይም ደግሞ አንቢያዝድነቱ ተመልሶ አይመጣም። ዛት ኢዝ ኮልድ ኢንኮንሲስተንት ይለናል ማለት ነው። አስ ሳምፕል ሳይዝ ላርጀር ኢት ዳዝንት ዲስአፒር ማለት ነው። ኦኬ በፕሩፍ እናያለን። ፕሩፍ ዘ ኦሚትድ ቫሪያብልስ ኦሚት የተደረገውን ቫሪያብል ፕሩፍ ስናደርግ ኮር አይዲያችን ሊሆን የሚገባው ምንድን ነው? ኢት ሾውስ ዛት ኤክስፔክትድ ኦፍ ኤ2 ኢዝ ኢኳልስ ቱ ቢ2 ፕላስ ቢ3 ኮሪሌሽን ታይምስ ኮሪሌሽን ቢትዊን ኤክስ3 ኤንድ ኤክስ2 መሆኑን እናሳያለን። ይህን የሚመጣው ብሎናል። ነገር ግን እኛ እንዴት መጣ የሚለውን እናያሳያለን ማለት ነው። ስለዚህ ይሄ ሮ ወይም ደግሞ ጋማ ስሪቱ ምንድነው? ዘ ኮፊሽንት ኦፍ ኤክስ2 ኢን ዘ ኦክሲለሪ ሪግሬሽን ኦፍ ኤክስ3 ኦን ኤክስ2 ማለት ነው። ስለዚህ ኮፊሽንት ነው፣ ኤክስ2 ኮፊሽንት ነው። ኤክስ3 ኤክስ2 ላይ ያለውን ኢፌክት የሚያሳይ ማለት ነው። ሶ ዘ ሞዴል ትሩ ሞዴላችን እዚህ ጋር እንደምታዩት ይሄኛው ነው። ስንት ፓራሜትር አለ? 3 ፓራሜትር አለ። እስከ ኢንተርሰፕቱ 2 ቫሪያብሎች ነበሩ፣ ኢንዲፔንደንት ቫሪያብሎች። ስፔሲፋይድ ያደረግነው ሞዴል ግን እኛ አንዷን ኢንዲፔንደንት ቫሪያብል ኦሚት አድርገን ነው። ስለዚህ ዋንት ቱ ፋይንድ ዘ ኤክስፔክትድ ቫልዩስ ኦፍ ዘ ኦኤልኤስ ኤስቲሜተር ኤቱ ዲራይቭድ ፍሮም ዘ ስፔሲፋይድ ሞዴል ማለት ነው። ስለዚህ ስፔሲፋይድ ሞዴል ስፔሲፋይ ካረግነው ሞዴል እዚህ ጋር እኛ ከሰራነው ሞዴል ምኑን ድራይቭ እናደርጋለን? ኦኤልኤስ ኤስቲሜተር ኦፍ ኤቱን ድራይቭ እናደርጋለን። ኦኬ እዚህ ጋር እንደምታዩት the OL estimator of A2 the OL estimator for A2 in the simple regression model is A2 is equals to summation of x2 minus x2 mean yi minus y mean over x2i minus x2 mean the whole square ነው አይደለ? which means በዲቪዥን መልኩ ከሆነ ይሄኛው ማለት ነው። A2 is equals to x2i yi over x2i the whole square ምክንያቱም እዛ ጋር ያለችው x2i ብቻ ስለሆነ ይሄኛው ነበር አይደለ? ሶ ምንድነው የምናደርገው? yi ማለት እንግዲህ ይሄኛው yi ማለት yi minus y ሚን ነው። ሶ ከመጀመሪያው ትሩ ሞዴሉ ላይ ግን yi ስንሰራ
የትሩ ሞዴሉ ዋይ ማናት? ይሄ ነው አይደለ? ቢ1 ፕላስ ቢ2 ኤክስ2 አይ ፕላስ ቢ3 ኤክስ3 አይ ፕላስ ዩ አይ ነው። ሚን ስናረገው ኤክስፔክትድ ውስጥ መክተት ኤክስፔክትድ ኦፍ እያንዳንዱ ይሄ ኤክስ ሚን ኤክስ2 ሚን ኤክስ3 ሚን ይሆንና ይሄኛው ዜሮ መሆን ይችላል። ነገር ግን ያስቀምጨዋለሁ በኋላም ስለሚጠፋ ማለት ነው። ስለዚህ ይሄ ዜሮ ነው፣ ማጥፋት ትችላላችሁ። ዘን ከዚያ በኋላ ስቀንሱ ቢ1 ማይነስ ቢ1 ይጣፋል አይደለም? ቢ2 የኤክስ2 እና የኤክስ2 ሚን ነው። ስለዚህ ቢ2 ኢንቱ ኤክስ2 ማይነስ ኤክስ2 ሚን ይሆናል ማለት ነው። ፕላስ ቢ3 ኤክስ3 ሚን ታይምስ ማይነስ ኤክስ3 ማይነስ ኤክስ3 ሚን ይሆናል። ስቀንሱት አይደለም የሚሆነው። ስለዚህ ይሄ ዩአይ ማይነስ ዩ ሚን ደግሞ እንዳለ ይቀመጣል ማለት ነው። ዘን ዋይ አያችን በዲቪዥን መልክ ስናስቀምጠው ቢቱ ይሄ ዲቪዥኑ ምን ይሆናል? ኤክስ2 ስሞል ኤክስ2 አይ ይሄኛው ስሞል ኤክስ3 አይ ይሆናል አይደል? ፕላስ የዚህ ዲቪዥን አለ ማለት ነው። ስለዚህ ሰብስቲቱት ዚስ ኢንቱ ዘ ፎርሙላ ፎር ኤቱ ከዚያ ዋይ አይ ዲቪዥን ዋይ አይ ማለት ይቺ ስሞል ዋይ አይ ዋን እንግዲህ ላይ ቢቱ ፎርሙላ ላይ አለች። ስለዚህ ይሄን ፎርሙላ ወስደን ዋይ አይ መጣለን የት እንወስደዋለን? ኤቱ ፎርሙላ ላይ ቅድሙ ላይ እንተካለን ማለት ነው። አያችሁ አይደል? እዚህ ጋር እንተካለን። ስለዚህ በዚህ በዋይ አይ ቦታ ይችን ያመጣናትን ዲቪዥን እንተካለን ማለት ነው። ሶ ሰሜሽን ኦፍ ኤክስ ቱ አይ ታይምስ ዋይ አይ ነበረ። ዋይ አይ ደግሞ አሁን እኛ እዚህ ጋር በዚህ መልኩ አምጥተናል። ዘን ኦቨር ሰሜሽን ኦፍ ኤክስ ቱ አይ ስኩዌር እንዳላለ ማለት ነው። ዘን ከዚያ በኋላ የሚሆነው ምንድን ነው? ሰፓሬት ዘ ተርም ዘ ኖሚኔተር እና ዲኖሚኔተር ለብቻው ብንሰራው ስለዚህ ምንድነው የሚሆነው? እያንዳንዱ ማለት ኖሚኔተሩን ለእያንዳንዳቸው ዲኖሚኔተር ማድረግ ማለት ነው፣ መደመር ስለሆነ። ስለዚህ ቢቱ ኤክስ ቱ አይ ስኩዌር ይሄ የመጀመሪያው ኖሚኔተር ነው። ስለዚህ ለሰሜሽን ኦፍ ኤክስ ቱ አይ ስኩዌር አለ። ዘን ሰሜሽን ኦፍ ቢ ስሪ ኤክስ ስሪ አይ ኤክስ ቱ አይ ሲባዛ አይደለም የሚሆነው። ሶ ይሄኛው ደግሞ ሰሜሽን ኦፍ ኤክስ ቱ አይ ስኩዌር አለ ማለት ነው። ፕላስ ሰሜሽን ኦፍ ኤክስ ቱ አይ ታይምስ ዩ አይ ማይነስ ዩ ሜን እንዴት እንደሚባዛ ያው እዛ ቅድም አለ አይደለ? ስለዚህ አሁን ይሄ ቢቱን የጋራ ብትዋጡ ይሄኛውን ወደዚህ ብትዋጡት ሰሜሽን ኦፍ ኤክስ ቱ አይ ይሆናል አይደል? ስለዚህ ይሄ ምንድነው? ይሄኛው ሁለቱ ባጭሩ ይጣፋል ማለት ነው። ይሄ ይጣፋል። ዘን ይሄ እንዳለ ይቀመጣል። ይሄኛው ደግሞ ዜሮ ለማድረግ ይሄኛውን እስኪ እንሞክር። እንዴት እንሞክር? ይሄ ስናባዛው ምንድን ነው የሚሆነው? ሰሜሽን ኦፍ ኤክስ ቱ አይ ዩ አይ ማይነስ ሰሜሽን ኦፍ ኤክስ ቱ አይ ዩ ሚን አይደለም የሚሆነው። ስለዚህ ሰሜሽን ኦፍ ኤክስ ቱ አይ ዩ ሚን ማለት ሰሜሽን ኦፍ ዩ ሚን ታይምስ ሰሜሽን ኦፍ ኤክስ ቱ አይ ነው። ስለዚህ በሁለቱም በኩል ብትሄዱ ዩ ሚንም ዜሮ ነው፣ ሰሜሽን ኦፍ ኤክስ ቱ አይም ዜሮ ነው። ስለዚህ ይሄ ምን ይመጣል? ዜሮ ይመጣል። ዘ ላስት ተርም ኢዝ ማን የሚቀረን? ይቺ የመጀመሪያዋ ብዜትና ሲካፈል ያላት ማለት ነው። ስለዚህ ሰሜሽን ኦፍ ኤክስ ቱ አይ ታይምስ ዩ አይ ኦቨር ሰሜሽን ኦፍ ኤክስ ቱ አይ ስኩዌር ይሆናል ማለት ይቀረናል። ሶ እዚህ ጋር እንደምራታለን። ስለዚህ የመጀመሪያው ተጣፍቷል ብያችኋለሁ። ይሄ ይጣፋል ብያችኋለሁ። ይሄው እዚህ ጋር ይጣፋል። ኤ ቱ ዚ ኳስ ቢ ቱ ታይምስ ዚስ ዋን ፕላስ ቢ ስሪ ታይምስ ዚስ ዋን አለ ፕላስ ሰሜሽን ኦፍ ይሄኛው እዚህ ጋር ያለችው ትወርዳለች ማለት ነው። ትወርዳለች። ኦኬ ዘን ምን ይሆናል? ኤክስፔክትድ ኦፍ ኤ ቱ ሃት እዚ ኳርስቱ ኤክስፔክትድ ውስጥ ስከቱት ይሄ ኮንስታንት ኤክስፔክትድ ይሆናል። ዘን ከዚያ በኋላ ኤክስፔክትድ ኦፍ ቢ ስሪ እንዳለ ይወርዳል። ኤክስፔክትድ ኦፍ ዚስ ዋን እንዳለ ይወርዳል። ዘን ቢ2 ኤንድ ቢ3 አር ኮንስታንት ኤንድ አሱም ኤክስ2 ኤንድ ኤክስ3 አር ነን ስቶቻስቲክ ኦር ቴኪንግ ዘ ኤክስፔክቴሽን ኮንዲሽን ኦን ኤክስ ማለት ነው። የኤክስን ኤክስፔክቴሽን ኮንዲሽን ስትወስዱ ኤክስፔክትድ ኦፍ ኤ ቱ ሃት እዚ ኳልስ ቱ ኤክስፔክትድ ኦፍ ቢቱ ምንድን ነው? ራሱ ቢቱ ነው። ፕላስ ይሄ ኤክስፔክትድ ኦፍ ቢ3 ታይምስ ኤክስፔክትድ ኦፍ ይሄኛው ምን እንዳለ ነን ስቶቻስቲክ ቢሆን ወይም ደግሞ ነን ዲተርሚኒስቲክ ቢሆን የታወቀ ቁጥር ቢሆን ምን ይሆናል ማለት ነው? ራሱ እንደ ኮንስታንት እንወስደዋለን ማለት ነው። ኦኬ ዘን ፕላስ ኤክስፔክትድ ኦፍ ይሄኛውን እዚህ ጋር ኤክስፔክትድ ኦፍ ዩአይ አድርጋችሁ አስገቡት። ኤክስፔክትድ ኦፍ ዩአይ ሲሆን ዜሮ ነው አይደለ? የዩአይ ሚን ስለዚህ ይሄን እንዳለ ዜሮ ታደርገዋለች። ዜሮ ሆነ ማለት ነው። ዘን ሌት ጋማ 3 to be the slope coefficient from the auxiliary regression of x3 on x2 correlation ቢሆን x3 x2 ላይ ኮሪሌሽን ብናረገው ስለዚህ r32 equals to ይሄኛው በr32 ቢተካ summation of x2 x3 over summation of x2 ስኩዌር ምንድነው? ሪግሬሽን ወይም ደግሞ ኮሪሌሽን ቢትዊን x2 and x3 ነው ማለት ነው። x3 on x2 ላይ ማለት ነው ኮሪሌሽን ነው። ዘን ይሄ የመጀመሪያው ምንድን ናቸው? ኮቫሪያንስ ኦፍ x2 and x3 ብለን መግለጽ እንችላለን። x2 i x3 አይን ይሄኛው ደግሞ ቫሪያንስ ኦፍ x2 ምክንያቱም ከታይ n-2 n-1 በጋራ ተጣፍቶ
ይሄ መምጣት ስለሚችል ማለት ነው። ሶ በዚህ መልኩ ይመጣል ማለት ነው። ዘን ዘ ፋይናል ቢያዝ ፎርሙላ ምን ይሆናል ማለት ነው? ይሄ ጋ ዘ ኤክስፔክትድ ቫልዩ ኤንድ ዘ ትሩ ፓራሜትር ቢቱ ዲፈረንስ ወይም ደግሞ ቢያዝ የሚያመጣው ቢያዝ ኦፍ ኤቱ ኢኳል ቱ ኤክስፔክትድ ኦፍ ኤቱ ሃት ማይነስ ቢቱ። ሶ እዚህ ጋር ተመልከቱ ኤክስፔክትድ ኦፍ ቢቱ ኤቱ ሃት ማይነስ ቢቱ ስናደርገው ማን ነው የሚመጣው? ይችኛዋ አይደለ? ይችኛዋ ብቻ ቢያዝ ሆና ትመጣለች። ስለዚህ ቢያዝ ድነሱን ያመጣው ይሄ ነው። ሶ ያቺ ደግሞ ኮሪሌሽናቸው ቢትዊን ኤክስ ስሪ ኦን ኤክስ ቱ ላይ ነው ብለናል። ስለዚህ በጋማ ስሪቱ ወክለናታል። ሶ ቢያዛችን አማውንት ኦፍ ቢያዛችን ቢ3 ታይምስ ይሄኛውን ያህል አማውንት ይሆናል ማለት ነው። ስለዚህ ምን ሆነ? አንቢያዝ ሆነ። ምክንያቱም ኤክስፔክትድ ኦፍ ኤ ሃት ቱ ከቢቱ ጋር ዘሴም አልመጣም። ስለዚህ አንቢያዝድነስ አመጣ ማለት ነው። ሶ ቢያዝ ኢን ዘ ኢንተርሰፕት ኤዋን ላይ ደግሞ በኢንተርሰፕት ውስጥ እንዴት ቢያዝ ይሆናል የሚለውን ሌትስ ሴይ ኤዋን ማለት ነው ማለት ነው ዋይ ሚን ማይነስ ኤቱ ታይምስ ኤክስ ቱ ሚን ነው አይደለ? ዋት አባውት ይሄንን ምን እናርግ ማለት ነው? ዋይ ሚን ማለት ደግሞ ቅድም እንደሰራ ነው ቢ1 ፕላስ ቢ2 ኤክስ ቱ ሚን ፕላስ ቢ3 ኤክስ 3 ሚን ፕላስ ዩአይ ነው አይደለ? ኦኬ ዋይ ሚን ይሄንን ከያዛችሁ ቀጥታ ትተካላችሁ ማለት ነው። ምን ታረጉታላችሁ? እያንዳንዱን ቢያዝነቱን ለማረጋገጥ ኤክስፔክትድ መክተት ነው አይደለ? ስለዚህ ኤክስፔክትድ ኦፍ ኤ1 is equal to expected of y mean plus expected of a2 hat times x2 mean ይሆናል ማለት ነው። then expected of a2 ማለት ደግሞ ምን ማለት ነው? expected of a2 is equal to b2 plus b3 covariance between this one and variance of x2 over ማለት ነው። ይሄንን ቅድም አምጥተናል። ስለዚህ ይሄን የተተካላችሁ እዛ ላይ ወስዳችሁ ተተካላችሁ ማለት ነው። then ዋይ ሚን ማለት ደግሞ ምን ማለት ነው? ኤክስፔክትድ ኦፍ ዋይ ሚን ደግሞ ቅድም ስትሰሩ ዩ ሚኑ ብቻ ዜሮ ሆኖ ሌላው እንዳለ ሆኗል አይደለ? ስለዚህ ኤክስፔክትዱ ይሄ እንዳለ የዋይ ሚን ነው፣ ቅድም ሰርተናል። ማይነስ የኤክስፔክትድ ኦፍ ይሄ ሲባዛ ይሄንን እናስገባለን ሲባዛ በማ በኤክስቱ ማለት ነው። በኤክስቱ ሚን ዘን ይሄንን አሁን አባዙ ውስጥ ላይ ሲባዛ ቢቱ ኤክስቱ ሚን አይሆንም። እዚህ ጋር ደግሞ ተመልከቱ ቢቱ ኤክስቱ ሚን የለም። ስለዚህ ምን ይሆናል? ኦፖዚት ሳይን ስላላቸው ይሄኛው ይጠፋል። ቢ1 እና ቢ3 ያሉበት ብቻ ይቀራሉ ማለት ነው። ስለዚህ ቢ1 ፕላስ ቢ3 ኤክስ 3 ሚን ማይነስ ቢ3 ይችኛዋ ማለት ነው ፕላስ ይሄኛው ወረደ እዚህ ጋር ዘን ማይነስ ደግሞ ይሄኛው በኤክስ2 ሚን ተባስቶ እዚህ ጋር መጣ ማለት ነው። በኤክስ2 ሚን ተባስቶ መጣ። ስለዚህ ምን መጣ? ኤክስፔክትድ ኦፍ ኤ1 ሃት ከቢ1 ሃት ጋር እኩል ሆነ ወይስ አልሆነ? አልሆነም አይደለ? ይሄ እኩል ቢሆን ነበር ቢያዝ አንቢያዝ የሚሆነው። ስለዚህ ቢያዝ መጣ። አማውንት ኦፍ ቢያዛችን ወስዳችሁ ስቀነሱት ይሄን ያህል አማውንት ቢያዝ አለን ማለት ነው። ኢቭን ኢፍ ኤክስ2 እና ሌላኛው በሁለት መንገድ የምናየው ደግሞ ኢቭን ኢፍ ኤክስ2 እና ኤክስ3 አር አንኮሪሌትድ ቢሆኑ እንኳን ሁለቱ አንኮሪሌትድ ቢሆኑ ኤዋን ሃታችን ኢዝ ቢያዝድ ይመጣል። ኦልዞ ምን ቢሆን ኤቱ ኢዝ ናው አንቢያዝድ ነው። ኤቱ እንዴት አንቢያዝድ ይመጣል ከተባለ እዚህ ጋር ተመለሱና ኑ ተመልከቱ። ኦኬ እዚህ ጋር ማለት ነው። ሶ ምንድነው ኤቱ ኮሪሌሽን ከሌላቸው ይሄ ኮሪሌሽን ማለት ይሄን ነው አይደል? ኮሪሌሽን ያልነው ይሄ ኮሪሌሽን የላቸውም ማለት እዚህ ኳልስቱ ዜሮ ማለት ነው አይደለ? ስለዚህ እዚህ ኳልስቱ ዜሮ ከሆነ ዜሮ ታይምስ ቢ3 ምን ይሆናል? ዜሮ ይሆናል። ስለዚህ ምን ሆነ? ቢቱ እና ኤክስፔክትድ ኦፍ ኤ ሃቱ እኩል ሆነ አልሆነም? ሆነ። ስለዚህ ኮሪሌሽን ከሌላቸው ኤቱ ላይ አንቢያዝድነስ ይሟላል ማለት ነው። ወይም ደግሞ ቢያዝ አይመጣም። ኦኬ ስለዚህ አሁን ግን ኮሪሌት እንኳን ባይሆኑ ኤዋን ላይ ግን ቢያዝ እንደሚያመጣ ማየት እንችላለን ማለት ነው። ሶ ኤክስፔክትድ ኦፍ ኤዋን ቅድም እንደሰራ ነው እዚህ ጋር የዋይ ሚን ኤክስፔክትድ እና ኤክስፔክትድ ኦፍ ኤቱ ሃት ታይምስ ኤክስ ቱ ነው አይደለ? ዘን ምን እናርግ? ኤክስፔክትድ ኦፍ ኤዋን ኢዝ ኢኳልስ ቱ ቢ1 ፕላስ ቢ2 ኤክስ ሚን ፕላስ ቢ3 ኤክስ 3 ሚን ማይነስ ኤክስፔክትድ ኦፍ ኤ ሃቱ ደግሞ ኮሪሌሽን ከሌላቸው ወይም ደግሞ አንቢያዝድ ከሆኑ ምን ነው ከቢቱ ጋር እኩል ነው አይደለ? ቢቱ ዋል ነው ማለት ነው። በዛም ፎርሙላ መስራት ትችላላችሁ። ዜሮ ስለምታረጉ ከቢቱ ጋር እኩል ይሆናል። ስለዚህ ኤክስፔክትድ ኦፍ ኤቱ ቢቱ ነው አንቢያዝድ ሆነ ምን ስለሆነ ኮሪሌሽን ስለሌላቸው ታይምስ ኤክስ2 ሲሆን ኤክስ2 ሚን ታይምስ ይሆናል ማለት ነው። ዘን ኤክስፔክትድ ኦፍ ኤ1 ኢዝ ኢኳልስ ቱ ቢ1 ፕላስ ኤክስ2 ሚን የጋራ እናወጣና ቢቱ እዚህ ጋር አለች ቢቱ ማይነስ እዚህ ጋር ቢቱ እዚህ ጋር ቢቱ አለች
ሶ ቢ3 ኤክስ3 ሚን ደግሞ መደመር አለች ማለት ነው። ስለዚህ ይሄ አይጣፋም ተጣፋ። ስለዚህ ምን ይሆናል? ኤክስፔክትድ ኦፍ ኤ1 ኢዝ ኢኳልስ ቱ ቢ1 የላይኛዋ ከዚች ጋር ያለችው ትወርዳለች። ዘን ይችኛዋ አማውንት ደግሞ እንዳለች ትሆናለች ማለት ነው። ስለዚህ አሁን ኤክስፔክትድ ኦፍ ኤ1 ሃት እና ቢ1 ሃት ቢ1 እኩል መጣ እንዴ? አልመጣም። ማን ያህል ተርፏል? ቢ3 ታይምስ ኤክስ3 ሚን ያህል አማውንት ቢያዝ ሆኗል። ስለዚህ ኢቭን ኢፍ በደንብ ያዙ። ኢቭን ኢፍ በኤክስቱ እና በኦሚት በተደረገው ቫሪያብል እና በውስጥ ባለው ቫሪያብል ላይ ኮሪሌሽን ባይኖር እንኳን ኢንተርሴፕቱ ላይ ቢያዝነትን እንደሚያመጣ መረዳት አለባችሁ ማለት ነው። ስለዚህ the disturbance variance of the estimated variable ሚስ ስፔሲፋይድ ሪሲጁዋል ይመጣል ማለት ነው። ስለዚህ ዲስተርባንስ ቫሪያብላችን ሚስ ስፔሲፋይድ ይመጣል። ሶ ዩአይ አፕሮክሲሜትሊ ዩአይ ፕላስ ቢ3 ኤክስ3 ሚን ይሆናል ማለት ነው። ሶ ቢያዝ ተርም አለ። The conventionally measured variance of a hat 2 which is equals to sigma square over summation of x to I square ለማለት ነው እዚህ ጋር is a biased estimator of the variance of the true estimator B2 ስለዚህ ከትሩ ኤስቲሜተር ኦፍ ቢቱ ጋር ቢያዝ እንደሆነ አይተናል ማለት ነው። ቢያዝ እንደሆነ አይተናል። ናው ሌት አስ ኤግዛማይን ዘ ቫሪያንስ ኦፍ ኤቱ ኤንድ ኤቱ ሃት እና የቢቱ ሃትን ቫሪያንስ ኤግዛማይን እናል። የመጀመሪያው ቫሪያንስ እኛ ስፔሲፋይድ ያደረግነው ቫሪያንስ ፎርሙላው ሊሆን የሚችለው ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ ቱ አይ ስኩዌር ነው አይደለም? ምክንያቱም ሲንግል ቫሪያብል ስለሆነ ኤክስ ስሪን ኦሚት ስላደረገ። ነገር ግን ቫሪያንስ ኦፍ ቢቱ ግን የመጀመሪያው ስንት ቫሪያብል ነበር ያለው? ሁለት ኢንዲፐንደንት ቫሪያብል ኤክስ ቱ እና ኤክስ ስሪ። ስለዚህ ይሄ ቫሪያብል ደግሞ ስትሰሩት ቫሪያንሱ የሚመጣው ዩኒት ላይ እንደተማራችሁ ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ ቱ አይ ስኩዌር ታይምስ ዋን ማይነስ አር ወይም ደግሞ ኮሪሌሽን ቢትዊን ቱ ኤንድ ስሪ ዘሆል ስኩዌር ማለት ነው። ይሄ እንደሚመጣ ታውቃላችሁ። ዋን ኦቨር ደግሞ ዋን ኦቨር ዋን ማይነስ አር ስኩዌር ደግሞ ቪአይኤፍ ተብላችሁ ወይም ደግሞ ቫሪያንስ ኢንፍሌሽን ፋክተር ተብላችሁ ተምራችኋል አይደለ? ስለዚህ ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ቱ ስኩዌር ይሄ እንዳላለ ነገር ግን በማን ይበልጣል? በቪአይኤፍ። ስለዚህ የማንኛው ቫሪያንስ ይበልጣል ማለት ነው? የማንኛው ይበልጣል? የታችኛው ይበልጣል ማለት ነው። ስለዚህ in consequence the usual confidence interval and hypothesis testing procedures are likely to give misleading conclusion about the statistical significance of the estimated parameters. That's because እዛ ጋር የኮንፊደንስ ኢንተርቫል የሚሰራው በምንድን ነው? ቫሪያንስ ስታንዳርድ ኤረርን በመጠቀም። ስለዚህ ስታንዳርድ ኤረራችን የዚህኛው ሃይ ነው የሚሆነው ምክንያቱም ዋን ኦቨር ይሄኛው ዝግ ያለው ማለት ነው። ይሄ ጋር ኮሪሌሽናችን ሃይ በሆነ ቁጥር ከአንድ ላይ ትልቅ ቁጥር በቀነሰን ቁጥር ያ ማለት በ0.99 ቢሆን ለምሳሌ 0.1 ምናምን ይሆናል አይደል? ዋን ሲካፈል ለ0.1 እንኳን 10 ነው። አስባችሁት አይደለ? ስለዚህ ያን ቫሪያንስ በ10 እያበዛብን ነው። ስለዚህ ዋይድ የሆነ ኮንፊደንስ ኢንተርቫል ይኖረናል። ሃይፖቴሲስ ቴስት ፕሮሲጀራችን ሚስሊዲንግ ኮንክሉዥን እንደርሳለን ማለት ነው። ኦኬ ይሄኛው እንደ አጠቃላይ በኦሚትድ ቫሪያብል ላይ ያየነው ሲሆን ዋት አባውት ኢንክሉዥንስ ኦፍ ኢሬሌቫንት ቫሪያብል ወይም ደግሞ ኦቨርፊቲንግ ኤ ሞዴሉ ከሚያስፈልገው በላይ ኦቨር ቫሪያብል ከጨመረንስ ምን ይፈጠራል የሚለውን እኔ ሰፖዝ ዘ ትሩ ሞዴል ኢዝ ዋይ አይ ኢዝ ኢኳልስ ቱ ቢ1 ፕላስ ቢ2 ኤክስ ቱ አይ ፕላስ ዩአይ ቢሆን ተመልከቱ እዚህ ጋር ይሄ ቢሆን ትክክለኛው ይሄ ነው። ነገር ግን ሪሰርቸሩ ወይም ደግሞ እኛ ጥናት ስናካሄድ ይሄንን አደረግን። ማን ጨመርን? ኤክስ ስሪን ጨመርን ማለት ነው። ኤክስ ስሪ። ስለዚህ አሁን ኤ ስሪ ኢሪሌቫንት ነው ወይም ደግሞ ዜሮ ነው። ስለዚህ መሆን ያለበት የላይኛው ነበር። አሁን እኛ ይሄን አድርገናል ኢንክሉዲንግ ኢሪሌቫንት። ስለዚህ ዘ ኮንሲኩዌንስ ኦፍ ዚስ ስፔሲፊኬሽን ኤረር የመጀመሪያው ኮንሲኩዌንስ የሚሆነው ምንድነው? ዘ ኤስቲሜተር አር ኦር ሁሉም ምን ይሆናሉ? አምቢያዝድ ነው የሚሆነው። አስባችሁታል? ኢንክሉዲንግ ኢሬሌቫንት ቫሪያብል ከሆነ አንቢያዝ ነው። ቅድም ቢያዝድ ነበር። እንዲሁም ደግሞ ኮንሲስተንት ነው። ቅድም ኢንኮንሲስተንት ነበር። አስብቻታል አይደለ? ስለዚህ የኦኤልኤስ ኤስቲሜተር ብሉ ከመሆን አያድነውም ወይም ደግሞ አይከለክለውም ማለት ነው። ስለዚህ አንቢያዝድ ነው፣ ኮንሲስተንት ነው። ሃው ይሄ ግን እንዴት ነው ሊሆን የሚችለው ብላችሁ መጠየቅ አለባችሁ። ይሄንንም በፕሩፍ እናያለን። ሶ ሌትስ ሳይ ትሩ ሞዴላችን y is equals to xb plus ui ቢሆን ዘን እኛ ደግሞ ስፔሲፋይ ያደረግነው ሞዴል ወይም ደግሞ ኦቨርፊትድ ያደረግነው ሞዴል በዚህ እንወክለው y is equals to xa times b ቢሆን ዘን what about
ኤ ማለት ደግሞ ምን ማለት ነው? ኤ ሃት ማለት ደግሞ ቅድም ዩኒት ስሪ ላይ ቅድም ሳይሆን ዩኒት ስሪ ላይ እንደተማራችሁት በማትሪክስ ፎርም ኤክስ ትራንስፖዝ ታይምስ ኤክስ ኢንቨርስ ታይምስ ኤክስ ትራንስፖዝ ታይምስ ዋይ እንደሆነ ዩኒት ስሪ ላይ በደንብ ተማምረናል። ኦኬ ይህ አለ ዘን ይሄ ኤ ይሄ ከሆነ ናው ምንድነው የምናደርገው? ሰብስቲትዩት ነው የምናደርገው ማለት ነው። ኤ ኢዝ ኢኳልስ ቱ ኤክስ ታይምስ ኤክስ ትራንስፖዝ ኤክስ ታይምስ በዋይ ፋንታ ዋይ ማለት ደግሞ ይችን ተካናት አያችሁ አይደለ? ስለዚህ በዋይ ፋንታ ይሄ ትሩ ሞዴሉን ስንተካው ምን ይሆናል? ኤክስ ትራንስፖዝ ታይምስ ኤክስ ኢንቨርስ ታይምስ ኤክስ ትራንስፖዝ ታይምስ ኤክስ ቢ ይሄኛውን በዚህ እናበዛዋለን። ይሄ እንዳለ ስለዚህ ይሄው እዚህ ጋር ተቀመጠ ማለት ነው። ስለዚህ ኤክስ ትራንስፖዝ እና እዚህ ጋር የምታዩት ኤክስ ትራንስፖዝ ታይምስ ኤክስ እና ኤክስ ትራንስፖዝ ታይምስ ኤክስ ኤክስ ኢንቨርሱ ምንድን ነው? ኢንቨርስ ታይምስ ኤ ታይምስ ኤ ኢንቨርስ በማትሪክስ ህግ ምንድን ነው? አይዴንቲቲ ወይም ደግሞ ዋን አይደለ? ስለዚህ አይዴንቲቲ ይሆናል። ቢ ብቻ ቀረች ማለት ነው። ይሄኛው ደግሞ እንደምታዩት ኤክስ ትራንስፖዝ ታይምስ ኤክስ ኢንቨርስ ታይምስ ኤክስ ትራንስፖዝ ታይምስ ዩ ነው። ኦኬ ይቀመጥ ይሄኛው ይሄ እንዳለ ይወርዳል። ነገር ግን ይቺ አይዴንቲቲ ሆናለች። በማትሪክስ ህግ አይዴንቲቲ ታይምስ ቢ ሆነ ማለት ነው። ምክንያቱም ኤ ኢንቨርስ ታይምስ ኤ አይዴንቲቲ ስለሆነ። ኦኬ አይዴንቲቲ ማለት ደግሞ በአንድ ማብዛት ነው አይደለ? ስለዚህ አይዴንቲቲ ታይምስ ቢ ደግሞ ቢ ነው፣ ራሱ ቢ ነው። ስለዚህ ኤ ሃት ኢዝ ኢኳልስ ቱ ቢ ፕላስ ኤክስ ትራንስፖዝ ኤክስ ማይነስ ዋን ማለት ኢንቨርሱ ታይምስ ኤክስ ትራንስፖዝ ዩ አይ። ይሄ አምቢያዝድ ሊያመጣው ይመስላል አይደለ? ነገር ግን አያመጣውም። ምክንያቱም አሁን ምን ቀረ? ኤክስፔክቴሽን ቀረ። ስለዚህ ኤክስፔክትድ ኦፍ ኤ ሃት ከቢ ጋር እኩል የሚሆንልን ከሆነ አምቢያዝድ ነው ማለት ነው። ኦኬ ሌትስ ጎ። ኤክስፔክትድ ኦፍ ኤ ሃት ምን መጣ? ኤክስፔክትድ ውስጥ ስከቱት ይሄንንም ቢንም ኤክስፔክትድ ኦፍ ቢ ያደርጋችሁ። ኤክስፔክትድ ኦፍ ቢ ፕላስ ኤክስፔክትድ ኦፍ ዚስ አማውንት የቀረው አማውንት ዘን ይሄ ምንድን ነው? እንደ ኮንስታንት ቁጥር ነው አይደለ? ስለዚህ ማነው ኤክስፔክትድ ውስጥ የምገባው? ዩ ናት። ስለዚህ ኤክስፔክትድ ኦፍ ዩ ሆነች ማለት ነው። ኤክስፔክትድ ኦፍ ዩ ደግሞ ከአሁን ፊት ከዩኒት ዋን ጀምረን እስከምንለፈልፈው ድረስ አንሰሯ ማን ነው? ዜሮ። ዜሮ ሲባዛ ኤኒ ነምበር ዜሮ። ስለዚህ ምን ሆነ ማለት ነው? ኤክስፔክትድ ኦፍ ኤ ሃት እዚ ኢኳልስ ቱ ከቢ ጋር እኩል ሆነ ማለት ነው። ስለዚህ በዜሮ አበዛ ነው። ኤክስፔክትድ ኦፍ ኤ ሃት እዚ ኢኳልስ ቱ ከቢ ጋር እኩል ሆነ። ይሄ ደግሞ ከትሩ ሞዴል ኢስቲሜተሩ ጋር እኩል ከሆነ ምንድነው ማለት ነው? አምቢያዝድ ነው ማለት ነው። አምቢያዝድነትን አሳካን። ስለዚህ አምቢያዝድ ከሆነ ደግሞ ኮንሲስተንት ነው ማለት ነው። ዘ ኤረር ቫሪያንስ ኤ ቱ ኢዝ አምቢያዝድ መጣ። ሶሪ ዘ ዩዥዋል ኮንፊደንስ ኢንተርቫል እና ሃይፖተሲስ ቴስቲንግ ፕሮሲጀር ሪሜን ቫሊድ ይሆንልናል ማለት ነው። ምክንያቱም ቫሪያንሳችን ያ ኮሪሌሽን የላቸውም፣ ምንም አይነት ቢያዝ የላቸውም። ስለዚህ ሃይፖቴሲስ ቴስቲንጋችን እንዳለ ቫሊድ እንደሆነ ይጠበቅልናል። however the estimated s will be generally inefficient ነው። ነገር ግን ኮንሲስተንት ቢሆንም ኢንኤፊሽንት ነው። ያ ማለት ቫሪያንሱ ሊያድግ ሊበዛ ምናምን ይችላል። that is their variance will be generally larger than those of the b's of the true model። ስለዚህ ቫሪያንሳቸው ያድጋል ማለት ነው፣ ያድጋል። ስለዚህ ኮንፊደንስ ኢንተርቫል፣ ሃይፖቴሲስ ቴስቲንግ ፕሮሲጀር ሪሜን ቫሊድ ናቸው። ነገር ግን ኢንኮንሲስተንት ወይም ኢንኮንሲስተንት ሳይሆን ሶሪ ኢንኤፊሽንሲ ይጎለዋል ማለት ነው በኤቱዎች መካከል በኤዎች መካከል ምክንያቱም ኦልሬዲ ላርጀር ቫሪያንስ ነው የያዙት ከቢዎች ይልቅ ማለት ነው። ኦኬ ይሄንን ኮንሲኩዌንስ ካየን ቀጣይ የምናየው ቴስት ኦፍ ስፔሲፊኬሽን ኤረር ነው። እንዴት ቴስት እናደርጋለን ስንል እንግዲህ የተለያዩ ቴስት መንገዶች አሉ። ለእያንዳንዳቸው ቴስት የምናደርግባቸው መንገዶች አሉ። ኦኬ የመጀመሪያው ዲቴክቲንግ ዌዘር ዘ ሪግሬሽን ሞዴል ኮንቴን ሪሌቫንት ቫሪያብል አለ ወይስ የለውም የሚለውን ቴስት ለማድረግ including irrelevant variable does not bias OLS estimator but it reduce efficiency አይደለ higher variance wider confidence interval ምናምን ያመጣል። ኤፊሽንሲውን ይነካብናል። ስለዚህ ቢያዝ እንኳን ባያደርገው ኤፊሽንሲ ይነካብናል። ስለዚህ ችግር ነው ማለት ነው። usually test whether those extra variables are jointly insignificant or not የሚለውን ምን በማድረግ ቴስት እናደርጋለን? የመጀመሪያው ሁለት አይነት ቴስት አለ። ኢንዲቪዥዋል ቴስት አለ፣ እንዲሁም ደግሞ ዘሆል ቢዎችን ወይም ደግሞ ኮፊሽንቶችን ቴስት የምናደርግበት ያው ካሁን ፊት የለመድነው ነው። ስለዚህ ኢንዲቪዥዋል ቢዎችን እያንዳንዱ ቴስት በማድረግ በማን ፎር ኤ ሲንግል ሰስፔክትድ ቫሪያብል ለአንድ ቫሪያብል ብቻ ኢሪሌቫንት ናት ብለን ከጠረጠርን which means ስሎፑ ዜሮ ነው ብለን ከጠረጠርን
አንድ ቫሪያብል ብቻ በቲ ቴስት እንትን እናደርጋለን። ስለዚህ here you are already including the variables in the model and you are asking do these variable really matter or are they useless? ስለዚህ እርግጠኛ ጠቃሚ ናቸው ወይስ አይደሉም ብላችሁ ለመጠየቅ ነው አይደለ? ስለዚህ ኤች ኖታችን ምን ይለናል? ቢኬ ሰም አማውንት ኦፍ ያቺ የተወሰነችው ስሎፓ ዜሮ ናት፣ ይቺ አትጠቅምም ኢሪለቫንት ናት ይለናል። ሶ እኛ ደግሞ ኖ ኢሪለቫንት አይደለችም ብለን እንሄዳለን ማለት ነው። ስለዚህ ቴስታችን ላይ ቲ ቴስታችን ላይ ምንድን ነው የሚሆነው? ቢኬ ማይነስ ዜሮ እዚህ ኳልስ ዜሮ አይደል ያለን? ቢኬ ማይነስ ዜሮ ኦቨር ስታንዳርድ ኤረር ኦፍ ቢኬ እናረጋለን። ይሄ በጣም ቀላል ነው። ስለዚህ ሆነ አልሆነም የሚለውን ዘሴም ነው ማለት ነው። ስለዚህ ቲያችን ቢኬ ኦቨር ስታንዳርድ ኤረር ኦፍ ቢኬ ሃት ማለት ነው። ዘንድ ዲሲሽን ሩላችን አብሶሉት ቫልዩ ኦፍ ቲያችን ከክሪቲካል ቫልዩ የሚበልጥ ከሆነ ሪጀክት ኤች ኖት ዛት ቫሪያብል ኢዝ ሪሌቫንት ናት ማለት ነው። ኢፍ ቲ ደግሞ ለስ ኦር ኢኳል ቱ ክሪቲካል ቫልዩ የሚሆን ከሆነ ፌል ቱ ሪጀክት ኤች ኖት ቫሪያብል ኢዝ ሪሌቫንት። ኦልተርኔቲቭሊ ፒን ቫልዩ ከተጠቀማችሁ ይሰጣችኋል ፒ ቫልዩ። ሶ ፒ ቫልዩ ለዛን አልፋ ከሆነ ሲግኒፊካንት ነው ማለት ነው ያ ቴስቱ። ስለዚህ ምን እናደርጋለን? ሪጀክት ነል ሃይፖቴሲስ እናደርጋለን። ፒ ቫልዩ ግሬተር ዛን አልፋ ከሆነ ኖት ሪጀክት ነል ሃይፖቴሲስ ነው የምናደርገው። ያው ኦፖዚትሊ እንደሚሄድ ከአሁን ፊትም ነግሬያቸዋለሁ ማለት ነው። ስለዚህ እዚህ ጋር ባጭሩ ግን የምነግራቸው እዚህ ላይ የምታዩቸውን ቴስቶች ክላስ ላይ ላትማሯቸው ትችላላችሁ። ምክንያቱም በእናንተ ሌቭል የሚፈቀዱ ነገሮች ላይሆኑ ይችላሉ። ስለዚህ ብዙ ካልተማራችሁት እንትን እንዳትሉ። ነገር ግን በጣም ቀላል ነው፣ ምንም የሚገድብ ነገር የለውም። አንዳንድ ቴስቶችን ብታዩ ደግሞ ያው ከተማራችሁ ጉጅራቲ ላይ ስላሉ አንዳንዶቹ ማለት ነው፣ አንዳንድ የሌሉም ስላሉ። ስለዚህ ጆይንት ኤፍ ቴስት ሁለተኛው ቴስት ነው። ፎር መልቲፕል ሰስፔክትድ ቫሪያብል፣ ያ ማለት 1 2 3 4 ምናምን ቫሪያብሎች ኢሪሌቫንት ናቸው ብለን ሰስፔክት ካረግን ከጠረጠርን ዌን ቴስቲንግ ሰቨራል ቫሪያብል ቱጌዘር ኮምፔር የምናደርገው ሁለት ነገሮችን ነው። አንሪስትሪክትድ ሞዴል ላይ ያለውን እና ሪስትሪክትድ ሞዴልን ነው። ሶ ሪስትሪክትድ አንሪስትሪክትድ ሞዴል ሰስፔክትድ ቫሪያብሎችን የያዘ ነው። ሪስትሪክትድ ሞዴል ደግሞ ኤክስክሉድድ ዘም ነው። ስለዚህ እነኛ ሰስፔክትድ ቫሪያብሎችን ኤክስክሉድድ ያደረገ ሞዴል ነው። ለምሳሌ ኤች ኖታችን ምን ብሎ ተነስቷል? ቢቱ ቢ3 እስከ ቢኪው ድረስ ዜሮ ናቸው ብሎ ይነግረናል። እኛ ግን አትሊስት አንዱ እንኳን ዲፈር ፍሮም ዜሮ የሚሆንበት ይኖራል። ሶ ዘ ኤፍ ስታቲስቲክስ ኢዝ residual sum of square sum of residual restricted minus square sum of residual unrestricted over q over square sum of residual unrestricted over n minus k ይሆናል ማለት ነው። ስለዚህ ይሄንን በኦክሲለሪም መሄድ ትችላላችሁ፣ በአር ስኩዌር ማለት ነው። እሱን ዩኒስትሪ ላይ ፕሩፉን አይታችኋል ማለት ነው እንዴት እንደሚቀየር። ስለዚህ ይሄ ኤስኤስአር አር ኖክለን ሰም ኦፍ ስኩዌርድ ሪሲጁዋል ኦፍ ሪስትሪክትድ ሞዴል ነው። ይሄኛው ደግሞ ሰም ኦፍ ስኩዌርድ ሪሲጁዋል ኦፍ አንሪስትሪክትድ ሞዴል ነው። ኪው ደግሞ ነምበር ኦፍ ቫሪያብል ቴስት የሚደረጉት ነምበር ኦፍ ቫሪያብል እዚህ ጋር ኤች ኖት ላይ የተዘረዘሩት ነምበር ኦፍ ቫሪያብሎች ናቸው። ኬ ደግሞ ነምበር ኦፍ ፓራሜትር ኢን አንሪስትሪክትድ ሞዴል ላይ ያለው ነምበር ኦፍ ፓራሜትር እንዳጠቃላይ ኬ ተብሎ ይወከላል ማለት ነው። ዘንድ ዲሲሽን ሩላችን የሚሆነው ዘሴም ነው። ኢፍ ኤፍ ኢዝ ሲግኒፊካንት ከሆነ ፒ ቫልዩ ለዛን አልፋ የሚመጣ ከሆነ ሪጀክት ኤች ኖት እናደርጋለን። ወይም ደግሞ ካልኩሌትድ ኤፍ ቫልዩዋችን ግሬተር ዛን ከኤፍ ክሪቲካል የሚበልጥ ከሆነ ሪጀክት እናደርጋለን። ስለዚህ ያ ማለት ነው ቫሪያብል አር ጆይንትሊ ሪሌቫንት ናቸው። ሪጀክት ካላደረግነው በኦፖዚቱ ደግሞ ፌል ቱ ሪጀክት ኤች ኖት ከሆነ ቫሪያብል አር ጆይንትሊ ኢሪሌቫንት ናቸው ማለት ነው። ኤግዛምፕል ሰፖዝ ዘ አንሪስትሪክትድ ሞዴል ኢዝ ጊቭን ባይ ዚስ ዋን። አንሪስትሪክትድ ስንት ቫሪያብል አለ? 1 2 3 4 ቫሪያብሎች አሉ፣ ኬዎች ማለት ነው። ዘን ኢፍ ዊ ሰስፔክት ኤክስ ቱ እና ኤክስ ስሪ አያስፈልጉም አር ኢሪሌቫንት ናቸው ብለን ከጠረጠርን ሶ ዘ ሪስትሪክትድ ሞዴላችን ምን ይሆናል ማለት ነው? እነኛን እናስወግድና ምክንያቱም ሰስፔክት ያደረግናቸው አይገቡም ብያቸዋለሁ አይደለ? ስለዚህ ኤክስ ዋን ብቻ ገባች ማለት ነው። ስለዚህ እዚህ ጋር ያለችው ነምበር ኦፍ የተጠረጠሩት ነምበር ኦፍ ኬ ስንት ናቸው? 2 ናቸው። ነምበር ኦፍ ሪስትሪክሽን ኪው ኢዝ ኢኳልስ ቱ 2 ናቸው። ኤክስ ቱ እና ኤክስ ስሪ ሰስፔክት የተደረጉት። ሳምፕል ሳይዛችን ኤን 30 ቢሆን ፓራሜትር ኢዝ አንሪስትሪክትድ ሞዴል ኬ 4 ናቸው። ቆጥሬላችኋለሁ እዚህ ጋርም ተቀምጠዋል። ዘን እያንዳንዳቸው አንሪስትሪክትድ እና ሪስትሪክትድ ላይ ያሉት ሪሲጁዋል ሰም ኦፍ ስኩዌር በዚህ መልኩ ተሰጥቷቸዋል። 120 ኤንድ 150 ከዚያ ቀጥታ ፎርሙላ ላይ መተካት ነው አይደለ? ሶ 150 የሪስትሪክትዱ ሲቀነስ አንሪስትሪክትድ ኦቨር አንሪስትሪክትድ ሲካፈል
ለኤን ማይነስ ኬ የላይኛው ለኪው ማለት ነው 2 ተቀምጦላችኋል። 30 ይመጣል ሲቀንሱት ለ2 ስታካፍሉት 15 and 120 divided by 26 4.615 then 15 over 4.615 is equals to 3.25 then ኤፍ ክሪቲካል ሄዳችሁ ታነባላችሁ with degree of freedom 2 and degree of freedom 26 ምክንያቱም degree of freedom 2 መጀመሪያ አፐር ያላችሁ ዘን ዲግሪ ኦፍ ፍሪደም 26 ደግሞ እዚህ ጋር ማለት ነው ሎወሩ። ስለዚህ ሄዳችሁ አት 0.05 ወይም ደግሞ 5% ላይ ስታነቡ ኤፍ ክሪቲካላችሁ 3.37 መጣ። ስለዚህ ኤፍ ካልኩሌትድ 3.25 ለዛን ከኤፍ ክሪቲካል 3.37 ዲሲሽን ሩላችን ሲንስ ኤፍ ኢዝ ለዛን ኤፍ ክሪቲካል ዊ ፌል ቱ ሪጀክት ኤች ኖት ሶ ዘ ቱ ቫሪያብል አር ጆይንትሊ ኢሪለቫንት ናቸው ኖት ስታስቲካሊ ሲግኒፊካንት አት 5% ሌቭል ላይ ማለት ነው። ቴስት ፎር ኦሚትድ ቫሪያብልስ ኤንድ ኢንኮሬክት ፈንክሽናል ፎርም እናያለን። ቴስት ደግሞ ስናደርግ ለነኚህ ደግሞ in practice we are never sure that the model adopt for empirical test is the true model. Here the idea is to check whether the chosen model is adequate or not የሚለውን የምንመርጥበት አይዲያ ይዘን መተናል ማለት ነው። ሶ consider the total cost of production function ይሄ ቢሆን where y is equals to ይሄ true ሞዴሉ ቢሆን ስንት አለው? ኤክስ ስኩዌር አለ፣ ኤክስ ፎር አለ ምናምን። ሶ ምን አደረገ ሪሰርቸሩ? ዘ ሪሰርቸር ይሄኛውን ቢያደርገው አንዱን ምን አደረገው? ኦሚት አደረገው። ሶ ኤክስ ትሪን ስኩዌርን ኤክስ ቱ ስኩዌርን ኦሚት አደረጋት። ዘን አናዘር ሪሰርቸር ፊትስ ዘ ፎሎዊንግ። ሶ ሁለቱንም ደግሞ ይሄኛው ደግሞ ሁለቱንም ኦሚት አደረገው። ሶ ይሄኛው ደግሞ ሊኒየሩን ብቻ አስቀመጠ ማለት ነው። ዘን ራምሴ ይሄንን ቴስት ለማድረግ አዲስ ቴስት ላስተዋውቃችሁ። ራምሴ ቴስት ይባላል። ራምሴ ቴስት እንግዲህ እዚህ ጋር የሚያገለግለው ምንድነው? has a proposed a general test of specification error ነው called a receipt ወይም ደግሞ regression specification error test በመባል ይታወቃል። this step involves in a receipt are as follows ይለናል። ይሄ ምንድነው? ጀነራል ፕሮፖዝድ የሚያደርግ ቴስት ነው። ማንኛው ትክክለኛ አይደለም የሚለውን ሳይሆን እንዳጠቃላይ ሞዴላችን ኦሚት የተደረገ ቫሪያብል አለ ወይስ የለም የሚለውን ጀነራሊ የሚነግረን ነው እንጂ ስፔሲፊካሊ ይችኛዋ ኦሚት ተደርጋለች ብሎ የሚነግረን ቴስት አይደለም። ጀነራል ቴስት ነው ይሄኛው ማለት ነው። የመጀመሪያው ኦብቴን ዘ ኤስቲሜትድ ዋይ አያችን ኤስቲሜትድ እናገኛለን። ከዚያ ኢንትሮዱስ እናደርጋለን። ሌላ ዋይ ሃት አይ ኢንትሮዱስ እናደርጋለን። ኢንሰም ፎርም አን አዲሽናል ሪግሬሰር ማለት ነው። ስለዚህ ይሄ አለ ዋይ አይ ማለት ነው። ትክክለኛው ይሄ ነው። ሶ ኦሚት ተደርጓል ብለን አሰብን ማለት ነው ሁለቱ። then check existence significance difference in r square difference between the two model using f test በመጠቀም r square difference አላቸው የሚለውን ቼክ እናደርጋለን። if the computed value is significant computed valueአችን significant የሚሆን ከሆነ as some specified level of significance one can accept the hypothesis that the model is misspecified ሆኗል የሚለውን እንቀበላለን ማለት ነው። ምኑ ቴስት ሲግኒፊካንስ ከሆነ ኢሉስትሬሽን ለምሳሌ ዋይ አይ እዚህ ጋር በቁጥር ሞዴል ሰርቼላችኋለሁ። ሶ እዚህ ጋር ዋይ አያችን ይሄ ነው። ሶ አር ስኩዌራችን ከዚህ ያገኘ ነው ይሄው እዚህ ጋር 0.8409 ይሄ ምንድነው? ሪስትሪክትዱ ማለት ነው። ይሄኛው ደግሞ አንሪስትሪክትዱ ወይም ደግሞ ይሄ ኦሚት ተደርጓል ስለዚህ መጨመር አለበት ብለን ያሰብነው ይሄኛው አለ። ማን ስንት ቫሪያብል ጨመረን? ሁለት ቫሪያብል። ስለዚህ አር ስኩዌር የራሱ አር ስኩዌር ወጣለት ማለት ነው። ኦኬ ስለዚህ ኤስቲሜትድ ዋያችንም ተሰራ ፊትድ ዋያችንም ተሰራ ማለት ነው። ዘን ኤች ኖት ምንድነው የሚለን? ቢ ዋይ ስኩዌር is equals to b y cube is equals to 0 ስለዚህ እነኚህ አያስፈልጉም ማለት ነው። እነኚህ አያስፈልጉም። ግን እዚህ ጋር የምታነሱን ነገር ምንድነው? y ሃት ስኩዌር እና y ሃት ኪዩብ ለምን ተባለ? ለምን x ኪዩብ እና y ኪዩብ አልተባለም ካላችሁ ትችላላችሁ። እኔ ቀጥታ ያደረኩት ምንድነው? እዚህ ጋር ያለውን y ሃትን ኪዩብ ስኩዌር አድርጌ ይሄንን አዲሽናሊ ጨምር። ጀነራሊ ሞዴሉ ተሳስቷል ስለዚህ ስኩዌር አለበት ስኩዌር አድርጌ ጨምር፣ እንዲሁም ደግሞ ኪዩብ አድርጌ ነው አድ ያደረኩት። ሶ እናንተ ይሄንን አባስታችሁ 3 ጊዜ አባስታችሁ ምናምን ሞዴሉን መዘርጋት ትችላላችሁ፣ ማስፋት ትችላላችሁ። ስለዚህ እኔ በዚህ መልኩ አቅርቤዋለሁ፣ ምንም ችግር የለውም ማለት ነው። ሶ አትሊስት ዋን ኢዝ ነን ዜሮ፣ ቢያንስ አንዳቸው እንኳን ነን ዜሮ ይሆናሉ። ኦሚት የተደረጉት ልክ ነን እኛ እንላለን እኛ፣ እነሱ ወይም ደግሞ ኤች ኖታችን ልክ አይደላችሁም ሁለቱ አነሰሰሪ ናቸው ይለናል። ስለዚህ አንሪስትሪክትድ አር ስኩዌር ሲቀነስ ሪስትሪክትድ አር ስኩዌር ኦቨር ኪው የተጨመሩት ወይም ደግሞ ኦሚት ተደርጓል ብለን ያሰብናቸው አማውንት
over 1 minus unrestricted r square over n minus k of unrestricted k ማን ነው? የነምበር ኦፍ ፓራሜትር ኦን ዘ unrestricted ሞዴል ላይ ያለው ብያችኋለሁ። ኦኬ r square የሪስትሪክትዱ 0.8409 r square unrestricted 0.9983 q ቱ ሁለት ቫሪያብሎች ናቸው ኦሚት ተደረጉ ያልነው ዘን k unrestricted amount of k 4 ናቸው ሂዱና ቁጠሩ። ሶ ቢኖት አለ ቢ1 አለ ቢ2 አለ ቢ3 አለ ዘን ነምበር ኦፍ ኦብዘርቬሽናችን ቲዮኒ ቢሆን ዘን ስሩ ነው። ሶ የመጀመሪያው እዚህ ጋር ስትሰሩት ኑሚኔተሩን r ስኩዌር ማይነስ የአንሪስትሪክትድ ሲቀነስ ሪስትሪክትዱ እዚህ ጋር ይመጣላችኋል። ሶ ሲካፈል ለሁለት ስናረገው እዚህ ጋር ሲካፈል ለሁለት ስናረገው 0.0787 ይመጣል። 1 ማይነስ r ስኩዌር የአንሪስትሪክትዱን ስንሰራው ደግሞ 0.0017 ይመጣል። ሲካፈል ለቲዮኒ ማይነስ 4 ስናረገው 16 ይመጣል። 16 ለ60 ስናካፍለው ደግሞ 0.000106 ስለዚህ 0.07 የላይ ካላይ ያመጣ ነው ሲካፈል ለታችኛው ስንት ይሆናል ማለት ነው 740.747 ስለዚህ ኤፍ ክሪቲካል እዚህ ጋር ድረስ የሚወጣ የለውም ሲጀመር። ስለዚህ ዲሲሽናችን አት ሲግኒፊካንስ ሌቭል አልፋ ሲኳስ 0.05 ክሪቲካል ቫልዩ አት 2 ዲግሪ ኦፍ ፍሪደም እና 16 ዲግሪ ኦፍ ፍሪደም አት 0.05 አልፋ ላይ ስንሄድ 3.63 ነው። ስለዚህ ሞር በቃ ምንም የማይነጣጠል ነው በጣም ይበልጣል። ስለዚህ ኤፍ ካልኩሌተራችን ስለሚበልጥ ሪጀክት ኤች ኖት እናደርጋለን። ዘ ኪዩቢክ ሞዴል ፕሮቫይድ ሃይሊ ሲግኒፊካንት ኢምፕሩቭመንት ኦቨር ዘ ሊኒየር ሞዴል ማለት ነው። ስለዚህ ከሊኒየር ሞዴሉ ይልቅ ኪዩቢክ እና ስኩዌር ሲጨመር ሃይሊ ሲግኒፊካንት ኢምፕሩቭመንት ያሳያል ሞዴላችን ላይ የሚለው ልክ ይሆናል። ሁለተኛው ቴስታችን ላግራንጅ መልቲፕላየር አዲንግ ቫሪያብል ቴስት ነው። ሶ ስቴፓችን ኤስቲሜት ዘ ሪስትሪክትድ ሪግሬሽን ይሄንን ካሁን ፊትም ስላሳየኋችሁ አይከብዳችሁም። ሪግሬሽን ኤንድ ኦብቴን ዘ ሪሲጁዋል ዩአይ እናገኛለን። ዘን ዩአይ ላይ ሪሲጁዋሉን ሪግሬስ እናደርገዋለን። ሪግሬስ ካደረግን ይሄኛው ሪሲጁዋል ሪግሬስ ኦን ኦል ዘ ሪግሬሽን ኢንክሉዲንግ ዞስ ኢን ዘ ሪስትሪክትድ ሞዴል ላይ ዘን ቪ አለ የራሷ የሆነ ኢረር ተርም አላት። ዘን ዩዥዋሊ ፕሮፐርቲ ነው ማለት ነው። ዘን ምን እናደርጋለን ነምበር ኦፍ አለ ከዚህ የሚወጣ አር ስኩዌር አለ። ዘን ሁለቱን አባስተን በካይ ስኩዌር ዲስትሪቢዩሽን ኮምፔር አድርገን ምን ማድረግ ነው ኢፍ ዘ ካይ ስኩዌር ቫልዩ ኦብቴንድ ኤክሲድ ዘ ክሪቲካል ካይ ስኩዌር ቫልዩ አት ዘ ቹዝን ሌቭል ኦፍ ሲግኒፊካንስ ዊ ሪጀክት ዘ ሪስትሪክትድ ሪግሬሽኑን ወይም ደግሞ ናል ሃይፖቴሲሱን ሪጀክት እናደርጋለን። ኖት ዊ regress the residual to check whether the omitted or excluded variable still contain explanatory power that is left in the errors. If they do, the restricted model is misspecified ለማለት ነው። ለምንድን ነው ሪግሬስ የምናደርገው? ያ ኢረር ሪሲጁዋሉ ማለት ነው ኦሚት ያደረግነው ቫሪያብል እዛ ኢረር ላይ ሌፍት የሆነ ወይም ደግሞ የቀረው ኤክስፕሌን የማድረግ ፓወር አለ ወይ የሚለውን ለማወቅ ነው ሪግሬስ የምናደርገው። ስለዚህ ካለው ሪስትሪክትድ ሞዴላችን ሚስ ስፔሲፋይድ ይሆናል ማለት ነው። ሶ እዚህ ጋር ኤግዛምፕል አለላችሁ። ምንድነው እዚህ ጋር ሪስትሪክትድ ሞዴል አለ። ዘን ሪሲጁዋሉን ረን አድርገናል። ዘን አር ስኩዌርን አግኝተናል። ከዚያ ነምበር ኤንን 10 ሰጥተናል። ላርጅ ነው ማለት ሳይሆን ይሄ የምንጠቀመው ነምበር ኦፍ ሳምፕል ሳይዛችን ላርጅ ሲሆን ነው። ግን እዚህ ጋር 10 ላርጅ ነው ማለት ሳይሆን ምንድነው ጀስት ለኤግዛምፕል ነው ያቀረብኩት፣ ግን ላርጅ ቢሆን የተመረጠ ነው ማለት ነው። ስለዚህ 10 ሲባዛ በ0.99 10 ታይምስ 0.99 is equal to 9.9 this is greater than chi square distribution ደግሞ ስንት ነው? at degree of freedom 2 ላይ 5% አልፋ ላይ ሄዳችሁ ስታዩ 5.99 ነው ቴብል ላይ ማለት ነው። ሶ ማንኛው በለጣል? 9.99 ይበልጣል። ስለዚህ ሪጀክት ዘ ሪስትሪክትድ ሪግሬሽን ወይም ደግሞ ናል ሃይፖቴሲሳችንን ሪጀክት እናደርጋለን ማለት ነው። ቴስት ፎር ዘ ሪግሬሽን ሃዝ ዘ ሮንግ ፈንክሽናል ፎርም አለ ወይ የሚለውን ቴስት ለማድረግ in this case the most common and appropriate tool is the Ramsey ወይም ደግሞ ራምሴ ሪሲት ቴስት ነው። አሁን ያየነው omitted variable ላይ ያየነው ቴስት ነው። it doesn't tell you which variable is wrong, rather it tells you whether the function form is misspecified or not. ቅድም እንዳልኳችሁ ጀነራል ቴስት ነው ብያችሁ የለ። ስለዚህ ማንኛው ቫሪያብል ስፔሲፊካሊ ሮንግ ናት ማለት የሚለውን ራምሴ ቴስት አይነግራችሁም። ነገር ግን እንዳጠቃላይ ሞዴሉ ፈንክሽናሊ ሮንግ ነው ወይስ ልክ ነው የሚለውን ግን ይነግራችኋል ማለት ነው። ሰፖዝ ዩር ኦሪጂናል ሞዴል ኢዝ ዚስ ዋን ቱ ቫሪያብል አለው። ዘን ሪሰርቸሩ ግን ይሄንን ቢያደርግ
ዋይ ስኩዌር እና ዋይ ኪዩብን ጨመረ። ሶ ስኩዌሮችን ኳድራቲክ ፎርሞችን አመጣ ማለት ነው። ዘን ረን ጆይንት ኤፍ ቴስት ነው የምናደርገው። እኛ ኳድራቲክ መጠቀም አለብን ነው የምንለው። እሱ ግን ሪስትሪክት ሲያደርገን ኖ እነኚህ ነገሮች ዜሮ ናቸው፣ ኳድራቲክ የለም፣ ሊኒየር ብቻ በቂ ነው፣ ሞዴል ኢዝ ኮሬክትሊ ስፔሲፋይድ ሆኗል የሚለን ከሆነ እኛ ግን አትሊስት አንዳቸው ዲፈር ፍሮም ዜሮ ነው፣ ሮንግ ፈንክሽናል ፎርም አለ ብለን ከሄድን ከሪስትሪክትዱ እና ከአንሪስትሪክትዱ ዘሴም አካሄድ ነው የምንሄደው። ዘሴም ፎርሙላ ነው ያለን። ለኦሜትድ ቫሪያብል ያሳየኋቸውን ትተገብራላችሁ። ስለዚህ ዲሲሽናችን ኤፍ ቴስታችን ኢዝ ኖት ሲግኒፊካንት የሚሆን ከሆነ ፌል ቱ ሪጀክት ኤች ኖት፣ ፈንክሽናል ፎርም ኢዝ ኦኬ ነው የለም ማለት ነው። ኤፍ ስታቲስቲክሳችን ግን ሲግኒፊካንት የሚሆን ከሆነ ያ ማለት ከክሪቲካሉ የሚበልጥ ከሆነ ኤች ኖትን ሪጀክት እናደርጋለን። ሞዴሉ ምን ሆኗል ማለት ነው? ሚስ ስፔሲፋይድ ሆኗል የሚለውን እናርማለን ማለት ነው። ኦኬ once you detect specification error, the next step is to fix or correct the model። ስለዚህ ስፔሲፊኬሽን ኤረር አለ ብለን ዲቴክት ካረግን ኔክስት ስቴፓችን ምንድን ነው? ፊክስ ማድረግ እነኛን ችግሮች። የመጀመሪያው ኢፍ ዘ ፕሮብለም ኢዝ ኢንክሉዲንግ ኢሪሌቫንት ቫሪያብል ከሆነ ችግራችን ኢሪሌቫንት ቫሪያብል አስገብተን ከሆነ ሪሙቭ ዘ ቫሪያብል ዛት ዱ ኖት ኮንትሪቢዩት ቱ ኤክስፕሌኒንግ ዋይ። ዋይን የማይገልጹ ቫሪያብሎች አሉ የምናውቃቸው ከሆነ ሪሙቭ ማድረግ ነው። ሌላ መፍትሄ የለውም። ሶ ኢፍ ዘ ፕሮብለም ኢዝ ኦሚትድ ሪሌቫንት ቫሪያብል ከሆነ ግን ኦሚትድ ሪሌቫንት ቫሪያብል ከሆነ ኦሚት አድርገናል ብለን ካሰብን አድ ዘ ሚስ ቫሪያብል ኢፍ ዳታ ኤግዚስት፣ ዳታው ካለ የሚያስፈልገውን ቫሪያብል ማስገባት ነው። ሌላ መፍትሄ የለውም። ሁለተኛው ግን ኢፍ ዘ ቫሪያብል ኢዝ አንኦብዘርቬብል ኦር አንሪላያብል ከሆነ ዩዝ ዘ ፎሎዊንግ። ሶ የማናየው ዳታ ከሆነስ፣ ኦብዘርቭ ያላደረግነው ዳታ ከሆነስ የቀረው የማናውቀው ከሆነ ምን እናድርግ? እነኚህ ነገሮችን በመጠቀም ሌሎች ብዙ አሉ። እነኚህ ነገሮች ለእናንተ ስፔሻሊ አስፈላጊ አይደሉም፣ ምክንያቱም በማስተርስ ደረጃ አድቫንስድ የሆነ ኢኮኖሜትሪክስ ላይ ነው ያሉት። ፕሮክሲ ቫሪያብሎች ሰብስቲቱት ዊዝ ሜዥረብል ቫሪያብልስ ዛት ካፕቸር ሲሚላር ኢፌክትስ ኤግዛምፕል ዩዚንግ ቴስት ስኮርስ አዝ ኤ ፕሮክሲ ፎር አቢሊቲ። ስለዚህ እነኛን ነገሮች ትተን ኦሚት የተደረጉት ቫሪያብሎችን ትተን ሌላ ከሱ ጋር ተመጣጣኝ የሆነ እሱን ሊተካው የሚችል ሜዥረብል የሆነ ቫሪያብል የዛን ሲሚላር ኢፌክት ካፕቸር የሚያደርግ ቫሪያብል አድ ማድረግ ነው፣ መጠቀም ነው። ሁለተኛው ኢንስትሩመንታል ቫሪያብል የሚሉት አለ። ዩዝፉል ዌን ኦሚትድ ቫሪያብል ኮዝ ኢንዶጂኒቲ ካለው። ሶ ኢንስትሩመንታል ቫሪያብልስ ሄልፕ አይዞሌት ኤግዞጂኒየስ ቫሪዬሽን። ያ ማለት ምን ማለት ነው? ኦሚት ያደረግነው ቫሪያብል ኤክስቱን ኦሚት ስናደርግ ከኤክስሪ ጋር ምን ካለው ሪሌሽን ካለው ሌላ ሁለቱንም በአንድ ላይ የሚገልጽ ሪሌሽን የሌለው ነገር ግን ሁለቱንም በአንድ ላይ የሚገልጽ ቫሪያብል አድ እናደርግበታለን። ኢንስትሩመንታል ቫሪያብል የሚለው ያንን ነው። እነኚህ ነገሮች ለእናንተ እንትን አይደሉም፣ ግን እንዳሉ መፍትሄ እንዳለው ብቻ አውቃችሁ ከሄዳችሁ በቂ ነው። ሌላው ዲፈረንሲንግ ኦር አዲንግ ኮንትሮል፣ በመቀነስ በመደመር የሆነ የዲፈረንስ እና የአድ ኮንትሮሎችን መያዝ። ያ ማለት ሄልፕስ ሪዱስ ኦሚትድ ቫሪያብል ቢያዝ ባይ አካውንቲንግ ፎር ኮምፓውንዲንግ ፋክተር። ስለዚህ አብሮ ኮምፓውንድ አድርጎ በመመስረት እነኛን ኦሚትድ የተደረጉ ቫሪያብሎችን አድ የሚያደርግና የሚቀንስ ነገሮችን ለአንድ ቫሪያብል በመስጠት ያንን ቫሪያብል መጠቀም እንችላለን። ኢፍ ዘ ፕሮብለም ኢዝ ሮንግ ፈንክሽናል ፎርም ከሆነ የመጀመሪያው ትራይ ኦልተርኔቲቭ ሞዴል ስትራክቸርን ሞክሩ። ሌሎች ሞዴሎችን መሞከር፣ ለምሳሌ ነን ሊኒየር የሆኑ ተርሞችን ኤክስ ስኩዌር ኤክስ ኪዩብ የሆኑ ነገሮችን መሞከር፣ ሰሚሎግ ፎርሞችን መሞከር፣ ትራይ ኤንድ ኤረር ማለት ነው። ላን ዋይ ላን ኤክስን መሞከር፣ ኢንክሉዲንግ ኢንተራክሽን ተርሞችን ኤክስ ዋን ታይምስ ኤክስ ትሪ እርስ በርስ አባዝቶ መሞከር፣ ትራይ ኤንድ ኤረር ፎርም አድርጎ መሞከር አለ። ሌላው ራሱን የቻለ ከትራይ ኤንድ ኤረር የተለየ ደግሞ ትራንስፎርሜሽናል ሜተድ አለ። እሱን ለእናንተ መጣኝ ስላልሆነ እዚህ ጋር አላቀረብኩትም። የዛሬው ሌሰናችን በዚህ መልኩ ይጠናቀቃል። ስፔሲፊኬሽን ኦፍ ኤረር ማለት ነው። ስላዳመጣችሁኝ እዚህ ድረስ በጣም አመሰግናለሁ ከልቤ ማለት ነው። ለጓደኞቻችሁ ሼር፣ ላይክ፣ ሰብስክራይብ ማድረግም አትርሱ። አበረታቱኝ እና ቴሌግራም ግሩፕ ላይ ግቡ፣ ጆይን አድርጉ። ዲስክሪፕሽን ላይ አለላችሁ። ባይ ባይ። አመሰግናለሁ።